በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ወድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁልን? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን? እኔ ጋር ሁሉ ሰላም ነው፣ ሁሉ አማን ነው፣ አልሐምዱሊላህ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እያልኩኝ እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። የኔ ወዶች እንዴት ከርማችኋል? ሁሉ ሰላም ነው? ይህን ቪዲዮ በላይክ እንድትጀምሩት በአክብሮት ጠይቃችኋለሁ። እንዲሁም አስተያየታችሁን ኮመንት ሴክሽን ላይ እንድታስቀምጡልኝ እላችኋለሁ። እንዲሁም ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። ኮመንት አስቀምጡልኝ። በኮመንታችሁ መሰረት እኔም ወደ እናንተ ቤት ጎራ እላለሁ፣ ቤተሰብ እንሆናለን እላችኋለሁ ውዶቼ። ዛሬ እንግዲህ የመጣሁበት በንግስት ሱመያ ጉዳይ ነው። ደስ የሚል ነገር እየተፈጠረ ነው ማለት ነው። ደስ የሚል እንግዲህ ከ2 አመት ወደ 3 አመት እየገቡ ነው። ከዚህ ሁሉ እንግዲህ የሌባና የፖሊስ ሩጫ ቀርቶ እንደዛ መሯሯጥ ቀርቶ እንግዲህ በአንድ ቤት ተገናኝተዋል ማለት ነው። ደስ አይልም? የሰው ፍቅር፣ የሰው ደስታ የሚያስደስታችሁ ሰዎች መቼም ደስ ይላችኋል ብዬ ነው የማስበው። ምክንያቱም እኔ በጣም ደስ ያለኝ ማለት ነው ቢያንስ እንደዚህ ፌስ ለፌስ እንኳን ተቀራርበው ማውራታቸው ምናምንና ደስ ብሎኛል። ከሰይድም እንግዲህ የሰማነው ደስ የሚል አክባር አለ። እውነት ለመናገር ያደርገዋል ብዬ አስባለሁ። ያው መቼም ከልጆቹና ከሱመያ አይበልጡም። እነዛ ቢደመሩ ሩብ የማይሆኑት ማለት ነው። ስም አንጠራም፣ ስም መጥራት የለብንም። ያውቃሉ ራሳቸውን። ስለዚህ የሚደራደር አይመስለኝም። ምክንያቱም አሁን ላይ በጣም ምቹ የሆነ በቃ አሁን ላይ አቡጀሚላ የማይደራደርበት ትክክለኛና በጣም ቆንጆ ውሳኔ ይዛ ነው እንግዲህ ሱመያ የቀረበችው ማለት ነው። ይሄን ሁሉ ነገር ስታደርግ፣ ስታገባ፣ ስትፈታ ምን ስትልኮ ልጆቼን ልጄ ቁጭ ያልኩት ሶብሬን የምላግባ ያላልኩት እኮ ስለመወድክ ነው። አንድ ቀን ወደ እኔ ትመለሳለህ ብዬ ስላሰብኩኝ ነው የሚል እንግዲህ ከዚህ በላይ ተስፋ ሰጪ የሆነ ምንም ነገር ቃል የለም። ስለዚህ ለአቡጀሚላ እንግዲህ ይሄንን ቻንስ ካበላሸው እውነት በሱ ነው ማዝነው ማለት ነው። ከዛ ሰኪና በጣም የተባረከች እንዳው የባል ቤተሰብ ማትመስል የእሷ እህት ነው የምትመስለው እንጂ የእሱ እህትም አትመስልም። ያው ምርጥ ልብ ሲኖራችሁ ለወንድማችሁ የሚጠቅመውን ነገር ወንድማችሁ የሚወደውን ነገር ትወዳላችሁ። ንጹህ ልብ ሲኖራችሁ እንደ ሰው ስታስቡ ማለት ነው። የቅናት መንፈስ ሳይኖርባችሁ ሲቀር። ነገር ግን አንዳንድ የባል እህቶች ከኔ አብልጦ እሷን ይወዳል፣ ከእናቱ አብልጦ ነው እሷን የሚወደው፣ እሷ ከመጣች በኋላ ተቀይሯል፣ እሷ ከመጣች በኋላ ምናምን እያሉ እንደውም ስለሚወደዱና ስለሚፋቀሩ ወንድማቸው ሚስቱን ስለሚወድና ለሚስቱ ክብር ቦታ ስላለው ቀንተው ለማበላሸት ላይ እታች ተፍ የሚሉ ብዙ ባሉበት
እና እንግዲህ ሰኪ በጣም ትልቅ ሰው ነሽ። አላህ አንቺንም ለወግ ማረግ አብቅቶሽ ያሳየን። በጣም ደስ የምትይ እህት ነሽ ማለት ነው። የአንቺ አይነት ያብዛልን ነው ምለው። ከዛ በተረፈ ከዚህ በፊት ሱመያ እስር ቤት በነበረችበት ሰዓት የሆነ ቪዲዮ ሰርቼ ነበረ። ሰኢድ ጋም ኮመንት ሰጥቼ ነበረ ምናምን እና ምን ነበር ያልኩት? ሰኢድ እኮ በጣም ተሸውዷል። ምክንያቱም ከእስር ቤት አትወጣም ብሎ እስር ቤት ሲያስገባት ከገባችን በኋላ ደግሞ ላለማስወጣት ብዙ ነገር ሲጥር እንዴ ምን ሆኖ ነው ሰኢድ እስር ቤት እዛ ትኋን ምናምን እንደገና ደግሞ በየሻማ ምናምን ብለው ደበደቧት ምናምን ሲባል በጣም አዝኜ ነበረና ይህን ሁሉ ከማድረግ መጥፎ ጠባሳ ሚስቱ ላይ ከሚያስቀምጥ ሰኢድ ምን ሆኖ ነው በቃ ትፈታ ብሎ አስፈትተህ ለምን የሆነ ቦታ ጭልፍ አርገህ ይዘህ ከጣቢያ ልክ እንደወጣች መኪናህን ቀረብ አርገህ እንዳጠፋበት አይደል? እሱ የሁሉ ፍርሃት በቃ እዛ መኪና ውስጥ አስገብተህ ከከተማ ወጣ ያለ ቦታ የሚሆን ወይም የራስህ ቤት የሚሆን ብቻችሁን የምትሆኑበት ቦታ ይዘሃት ሄደህ ይቅርታ ማለት ካለብህ በስጦታም በምንም ነገር ተነጋግራችሁ ችግራችሁን እስከምትፈቱ ድረስ እዛ ቤት ቁጭ ብታረጋት እኮ አንደኛ ሚስትህ ነች። ምንም ተራርቃችሁ ብትኖሩ ኒካችሁ እንዳለ ስለሆነ ጠለፋት፣ አገታት የሚልህ ህግ የለም። ስለዚህ እንደዚህ አይነት ነገር ማሸነፍ የሚቻለው በፍቅር ነው። በቃ እንደዛ ማድረግ አለብህ። እንደዛ አድርግ እና እቤት ያሉትን ሴቶች አባር። በቃ እሷ ራሷ የተከበረች ሴት ፈልጋ ትድርሃለች። ከዚህ በፊትም እኔ እድርሃለሁ ስትለው ስለምንሰማ ያልወደደቻቸው እነዚህ የሚረቡ የሚመጥኑ ሴቶች ስላልሆኑ እንጂ ያንተ ማግባትን የምትቃወም ሴት አይደለችም። በአንድ ደግሞ በበቃ እየደጋገም ስላቆሰልካት ተቀይማብሃለች። ይቅርታዋን እስከምታገኝ ድረስ እስር ቤት ሳይሆን ማስገባት ያለብህ የሆነ የፍቅር ጎጆ። ስለዚህ ከእስር ቤት ይልቅ ቆንጆ የጥሞና ጊዜ የምትወስዱበት ብቻችሁን የምትሆኑበትን ቆንጆ ኤንቫይሮንመንት ያለበት አካባቢ የቱ ጋር ጠልፌ ልውሰዳት ሚስቴን ይቅርታዋን እስከማገኝ ድረስ የት ወስጄ ልንከባከባት? በቃ በተለያዩ ነገር እሷን ደስ የሚላትን ነገር እያደረግ በቃ ይሄ ነገር የሆነ ልባት ላይ ካልደረስኩኝ በቃ አይተውኝም ማለት ነው የሚል ሀሳብ እስከሚያድርባት ድረስ የምትልህን ነገር እዛው ተግብረህ ሰላም መፍጠር ስትችሉ ለምንድን ነው እስር ቤት የምታሰቃያት ስል ነበር አይደለ? ስለዚህ በቀደም እንግዲህ ሰኪ እናትና የአባታቸው ቤት ነበር የጠራችው እሷንም ሰኢድንም። እንግዲህ ሰኢድ ሱመያ እንዳለች አያውቅም ነበረ። ሰርፕራይዝ አድርገዋለች፣ ለማውራት ደርሰዋል። ከዛ በጣም ያሳቀኝ ፓርት ምንድን ነው? ልክ እኔ ስል የነበረውን ነው ሰኢድ የተገበረው። ግን ደግሞ እንደዛ አይሆንም። ሙሉ ሀሳብ አይደለም። አንደኛ ቤተሰብ ቤት ነው፣ ሁለተኛ እህትህን አምና ነው የመጣችውና በእህትህ ፊት ያንን ማድረግ አትችልም ማለት ነው። እንግዲህ ምን እንደተፈጠረ መጨረሻውን አላየንም። ያው እንደምገምተው ከሆነ አይሳካለትም ማለት ነው። እንደዛ አግቷት ማለትም አይቻልም። አስቀምጧት ችግራቸው እስከሚፈቱ ድረስ በአንድ ጣራ ስር የሆነ ቤት ብቻቸውን የሚሆኑበት ነገር ይፈጠራል ብዬ አላስብም። ምክንያቱም እኔን እመኝኝ ምንም አያረግሽም ብላ እህትዮ እንግዲህ መሀል ገብታ ስለሆነ የሄደችው እና አንደኛ ደግሞ የትልቅ ሰው ቤት ተከበረ ቤት አማቾቿ ቤት ስለሆነ ሄደችው እዛ ያግታታል ብዬ አላስብም።
ነገር ግን ያንን ለማድረግ ሙከራ ሲያደርግ ስለነበረ ዋው ጥሩ ሀሳብ ነበር ማለት ነው። እኔ የሰራሁት ቪዲዮ እያልኩ ነበረ ማለት ነው። ስለዚህ ተሳክቶላቸው በአንድ ጣራ ስር እንደ ድሮ እንድናያቸው ምኞቴ ነው። ካረገሽልኝ በኋላ ነው መለቅሽ እያላት ነበር። ምን አሁን እኮ ልጅ ማሳደግ እኮ ከባድ አይደለም። በቃ ምክንያቱም ማንኛውም ሴት አሁን ራሷን የቻለች ናት። ስላረገዘች የምትታሰር ሴት የለችም። እንደዛ ሳይሆን ነገሮችን ሶልቭ ለማድረግ በፍቅር ቁጭ ብላችሁ የምትፈቱበትን ነገር ነው። እንደዛ አይነት መድረክ ነው መፍጠር ያለባችሁ ብዬ እላለሁኝ ማለት ነው። ምክንያቱም ምን አሁን ከወንዱ ይልቅ ሴቷ ራሷን የቻለች ናት። በማንኛውም ነገር በልጅ ታስራ እንደ ድሮ እንደ እናት እናቶቻችን የማትፈልገው ህይወት ውስጥ ልጅ ስላለ ብላ የምትኖርበት ምንም አይነት ነገር የለም እና ሰው ልጅ ሊያኖረው የሚችለው መከባበሩ፣ መፋቀሩ፣ መተሳሰቡ፣ አንቺ ትብስ አንተ መባባል ሲኖር ነውና በኃይልም በግድም ለማሰር በመሞከር አይደለም ማለት ነው። እንደዛ ብዬ አስባለሁ። ግን ወደ ጥሩ ነገር የተቃረቡ ይመስላል እና በጣም ደስ ብሎኛል ማለት ነው። ደስ ብሎኛል። አማካሪ ልሆን ነው መሰለኝ ነው የትዳር አማካሪ። እኔ ሳይኮ ላይ ነው በጣም ጎበዝ፣ እዛ ላይ ነው ምስም በጣም እንትን የምለው። ግን ደግሞ አንዳንድ በትዳር ዙሪያ ደግሞ ምን ቢሆኑ ምን ቢደረጉ የተሻለ ይሆናል የሚለውም ላይ እሱ ላይ እሞክራለሁ ማለት ነው። ከወደዳችሁት ላይክ በማድረግ አሳዩ። ወዳችኋለሁ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ